አይደል? አዎ ቤቲን የጎዷት ስለመሰላችሁ ነው ያሰራችሁ። ሄኖክ ይሄ ወንጀል ሰው ከመጉዳት የዘለለ ሆኗል። አልገባኝም መርማሪ። የቤቴሌም ህይወት አደጋ ላይ ነው። እኔ የምልሽ ሀኒ፣ መርማሪው ስለ ሄኖክ የነገረሽ ነገር አለ? ምንም የተለየ ነገረኝ ነገር የለም። ብቻ ግን ሄኖክ ምንም አላደረኩም ነው አሉ የሚለው። ማለት እና ልጅቷ ምንም ሳያደርጋት ዝም ብላ ከመሬት ተነስታ ነው የሞት አፋፍ ላይ ያለችው? ተይው እባክሽ፣ የማይመስል ነገር ነው። ሲጀመር እሱ ሊገላት እንደሞከረ እኮ ምንም ግልጽ የሆነ ነገር እኮ ነው። ቅዱሴ አይኔ እያየ እኮ ነው ይዘዋት ሄዱት። ማዳን አልቻልኩኝም። ለምን ማዳን አልቻልኩም? ቆይ ናቲ፣ አንተ እኮ የቻልከውን ሞክረሃል። ለምንድነው ራስህን የምትወቅሰው? ደግሞ ራስህን መውቀስክ ምንም የሚጠቅመው ነገር የለም። አሁን ማሰብ ያለብህ እንዴት አድርገን ለኒና እንድረስላት የሚለውን ነው። የሚወዳትን ሰው ማዳን የማይችል ሰው ወንድ አይባልም እኮ ቅዱሴ። እና ደግሞ ምንድን ነው? አይ ምንም አይደል፣ ተው በቃ። ኪያ ተቀመጪ። ምን ሆነሽ ነው? ምንድን ነው? አይ ስለ ቤቲ የሰማው ነገር ካለ እኮ ብዬ ነው። ዛሬም ስለ እሱ ትጨነቂያለሽ አይደል? የኔ ህይወት ያው ምንም ቢሆን ሰው አይደለም። በዛ ላይ ደግሞ የደረሰባት ነገር በጣም ያሳዝናል። ምንም አዲስ ነገር የለም ኪያዬ። ይገባኛል። በእርግጥ ያው ሰው ነን። ጠላታችን እንኳን ቢሆኑ ለእነሱ መጥፎ ነገር አንመኝም። ገቢ መጥቻለሁ ብትይኝ ጥሩ ነገር ነው። አይ እኔ እኮ ደክሞኝ ስለነበር ያው ቀጥታ ወደ ክፍሌ መጣሁኝ እንጂ ረግጬሽ ገብቼ አይደለም። ለምን እንደዛ ታስቢያለሽ? መቅለስለሱንማ ትችይበታለሽ። ለማንኛውም አዳምጪኝ። ሰሞኑን አንድ የተከበረ ሰው አንቺን ለመተዋወቅ ይመጣል። የአባትሽ ጓደኛ ነው። አልገባኝም። ለምንድን ነው ከኔ ጋር ለመተዋወቅ የሚመጣው? ለወደፊት ባልሽ የሚሆን ሰው ነው። ከተዋወቃችሁ በኋላ ተነጋግረን የጋብቻውን ቀን እንቆርጣለን። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበለልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኖ ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እንግዲህ ሀኒ በቤተሰብ እንደምትበደል ብዙዎቻችን እናውቃለን። የእንጀራ እናቷ እንደዚሁም ቤት ውስጥ ያሉት እህት ወንድሞቿ በጭራሽ ምንም አይነት ፍቅር እንደማይሰጧት፣ እንደሚያላግጡባት፣ እንደሚበድሉና እንደሚጨቁኗት ነው እንግዲህ ሀኒ እያሰበችው ለጊዜም የምታለቅሰው። በጣም ነው የምታሳዝነው። አንድ ቀንም እንደ ቤተሰብ አቅርበዋት አታውቅም። አሁን ላይ ይባስ ብለው ሌላ የማትወደውንና የማትፈልገውን ሰው ማታቀውን ሰው እንግዲህ ታገቢያለሽ ተብላለች። ቆይ ስንተኛው ክፍለ ዘመን ላይ ነው ያለ ነው? ድሮ እናት አባቶቻችን ነበሩ ባል የሚመጣው ሰው በሰው ነው። ከዛ ልጅን ለልጅ ተብሎ ይሄም በወግ በማረግ ስርዓት ባለው ነገር ነው እንጂ ያን ያህል ጫና በተሞላበት ነገር አይደለም። እንግዲህ የሀና እንጀራ እናት እያለቻት ያለችው እሱን ማታገቢ ከሆነ አባትሽም እኛም ሁላችንም ጎዳና ላይ እንወጣለን እያለች ነው። በጣም የሚያሳዝንና የሚያሳፍር ነገር ነው እያደረገችባት ያለችው። በጣም ይገርማል። እንግዲህ የሚያገባት ሰው የእውነት ሀናን ወዷት ላይሆን ይችላል። ምክንያቱም እንጀራ እናቷ እንደተናገረችው አባትሽም እኛም ጎዳና ላይ እንወጣለን ብላለች። ስለዚህ ከቤታቸው መኖሪያቸው ጋራ ወይም ያላፊ የተቀበሉት ያጠፉት ገንዘብ ሊኖርባቸው እንደሚችል ነው የሚያሳየው ንግግሯ። እንደዛ ባይሆን ኖሮ ጎዳና እንወጣለን ብላ ለማስፈራራት ወይም ቁርጥ ነገር እንደሆነ አትነግራትም ነበረ። ነገር ግን ደግሞ የሀና እንጀራ እናት ምንም በቃ አታስቢ፣ ምንም እንዳታስቢ ሀና፣ አንቺ እንደፈለግሽ ወደ ቀይ ስትያት ወደ ቀይ፣ ወደ ግራ ስትያት ወደ ግራ የምትገራልሽ ፈረስ ነች አይደለ? እንዳታስቢ ሀና። ደስ የሚለው ነገር ጥሩ ጓደኞች አሏት። እንደዚሁም መርማሪ ጆጋ ተግባብታለች። ቢያንስ ያግዛታል፣ ይረዳታል። አይደለም የሚያውቃት የሚግባባትን ሴት ይቅርና በሰባዊነት የሚሰራ ሰውም ስለሆነ ያግዛታል። ስለዚህ የሀናን እናት ምን እንበል? እርምሽን አውጭ። አዎ እርምሽን አውጭ። ሀና ከዚህ በኋላ እንደፈለግሽ ወዳድ የምታደርጊያት ሴት አይደለችም። ትልቅ ሴት ነች። ሰርታ ራሷን ማስተዳደር የምትችል ሴት ናት። ስለዚህ ወዳና ወዲህ እሽኮት ቀብጠስ መንጠስ እያልሽ ከአባቷ ጋር የምታቀሳስሪበት መንገድን እናውቃለን። ከዚህ በኋላ እንደዛ የሚባል ነገር ስለማይሰራ
እዳም ካለብሽ እዳችሁን ክፈሉ እንጂ ቢያንስ ሰርታ የምትከፍለው ነገር ከሆነ ሰርታ እንድትከፍል ሁላችሁም ተጋግዛችሁ ከዕዳ ነጻ ለማውጣት ማሰብ ነው እንጂ ልጃችሁን በቁማር ማስያዝ ማለት በጣም ከባድ ነው። እሷ የወለደቻት ሴት ልጅ ብትሆን ኖሮ እንደዛ አታደርግም። ትሳሳላታለች፣ እንዳትጎዳባት ትፈልጋለች። ስለዚህ ሀና የሚሆነው ከዚህ በኋላ ያንን ሰው ብታገባ ጋብቻ ሳይሆን ግዥ ነው የሚሆን። አስባችሁታል? በገንዘብ የተያዘች ሴት ግዥ ነች። እዛም ሄዳ እንደ ሚስት ልትከበር አትኖርም። ከፈለገ ሌላ ሴት ያመጣባታል፣ ከፈለገ እንደ ሰራተኛ ያደርጋታል፣ ከፈለገ ድብድብ ቅጥቅጥ እያደረገ አሰቃቂ ነገሮችን ያደርግባታል። ስለዚህ ሀና ምን በወጣት ለምን ሲባል የማትፈልገውን ሰው ታገባለች? በጣም የምትገርም እንጀራ እናት ነች። እውነትም ይቺ ክፉ ናት። ክፉ የሚለው ቃል ብቻ አይገልጻትም። እንግዲህ የጓደኝነት ጥግ ኤዱ መርማሪ ጆና ጌታ እውነታውን ፍርጥርጥ አርጋ ነግረዋለች። ሀኒም በሚገርም ሁኔታ ነግራታለች። ከፈለግሽ ሳቂብኝ፣ ከፈለግሽ ሙዳዥብኝ ብላታለች። ምክንያቱም አብረው ሲታዩ እንዴት ነው ታፈቅሪዋለሽ፣ ያፈቅረሻል እያሉ ስለሚፎጋገሩ መፎጋገራቸው ያው ተፋፈሩ ነበረና ከዛ አንጻር አሁን ግን እውነቱን ነግራታለች። ሆዳ አባውን ብቅል ያሸዋል እንደሚባለው መናገሯም ትክክል ነው። ኤደንም ምንም አይነት በሰው ቁስል ላይ እንጨት መስደድ አልፈለገችም። ያ ማለት ሙድ ልትይዝባት አልፈለገችም። እንባዋን ነው ያበሰችላት። ስለዚህ በጣም ጥሩ ነገር ነው። ኤደን እንግዲህ ኪራን ታፈቅር ነበረ። ባለትዳር የሆነን ወንድ ከማፍቀር ወጣ የኪያን የጓደኛዋንም ጓደኝነት ሳታጣ እህትነቷን በጣም ጥሩ ነገር ሆኗል። ሁሉም ነገር ተስተካክሏል። ከጽናት ጋርም እንደተቃቃሩ ሳይቀሩ እርቅና ሰላም ነገር አውርደው እንግዲህ በፍቅር እየኖሩ ነው። ኪራም እንደ አሰሪ ወይም እንደ እህቷ ጓደኛ ለእህቱ እህት እንደሆነች በቃ እንደ ቤተሰብ ነው የሚታዩት። ከዛ ነገር ወጥተሽ ኤዱዬ ሰውን መምከር ሰውንም በማበስ ስለቻልሽ በጣም ነው የምናመሰግንሽ የምናደንቅሽ። ኪዩ ደግሞ ስለ ሄኖክና ስለ ቤቲ ምስጥ ብላ እያሰበች ነው። አቤት ይሄ ሄኖክ እንዴት አድርገሽ ነው ያፈቀርሽው? ግን ኪዩ ሌላ ሴት ያገባ ነው እንደአሁንም ድረስ ታስቢያለሽ? ይህ ተገቢ ነገር አይደለም። በጊዜ ለአንቺ የሚሆንሽን ወንድ ብትፈልጊና ብታገቢ መልካም ነው። አይ ካልሽ ደግሞ እንግዲህ ምንም ማድረግ አይቻልም። ሄኖክ እንዴት ሆነ? ምን አደረገ? ምን ተደረገ? ቤቲ እንዴት ሆነች? ምን ተደረገች እያልሽ ስታስቢና ስትጨናነቂ መኖር እንግዲህ ነጻ መብት እንዳለሽ ልንገልጽልሽ እንወዳለን። ሰው ናችሁ በትክክል ሰው የሆነ ሰው ለሰው ክፉ ነገር አይመኝም፣ ክፉ ነገር አያደርግም፣ ወይም ክፉ ነገር አያስብም። ስለዚህ አንቺ ክፉ ነገር አላሰብሽላቸውም፣ ክፉ ነገርም አላደረግሽም። እነሱን ለመጉዳት ምንም ያደረግሽ ነገር የለም። ስለዚህ አንቺ ርቀትሽን ብትጠብቂ ርቀት መጠበቅሽ በራሱ አንድ ትልቅ ትብብርና ትልቅ ውለታ ነው የሚሆነው። ቤቲና ሄኖክ እንግዲህ ተጋብተው እየኖሩ ነው። ነገር ግን ከኪያ ጋር ስታየው በጣም እየተናደደች እየቀናች፣ ለዛ ነው እሱን ደብድባ ጭንቅላቱን እንግዲህ አስታማሚው ሆና ቤት ውስጥ አገልጋይ ሆና እንድትኖር ራሷን ያዘጋጀችው። ሄኖክ ደግሞ ዳነ፣ ተመረመረ። አቤት መርማሪ ጆን እኮ እንደው አለማድነቅ አይቻልም። መርማሪ ጆን አለማድነቅ ንፉግነት ነው የእውነት። እንግዲህ ጠዋት ማታ አሻራ አልቀረ ምን አልቀረ ከላይ እስከታች ያለውን ነገር አጣርቶ መርምሮ የገዛ ሚስቱ ቤቲ እንደሆነች ጭንቅላቱን የፈነከተችው እሱን ተናግሯል ሄኖክ። ሄኖክ ሳለብሶ ሳቆርሱ ቤት ውስጥ ሄዶ እንግዲህ ከቤቲ ጋር በሚነጋገሩ ሰዓት ትወርቃለች። ጠረጴዛ ጭንቅላቷን ይፈነክታታል። እሱ የባሏን ጭንቅላት ወዳና ፈቅዳ ነበር አይደል የፈነከተችው፣ አስባበት አቅዳበት። አቤት ቤቲ እኮ አታስብ፣ ግን ቤቲ ስታስብ በቃ እንደዚህ ነች። የማይገመት ነገር ነው የምታረገው። ጭንቅላቱን እንዴ ቢሞትብሽስ ቤቲ፣ ቆይ ሬሳ አርገሽ ሬሳ ጋር ልትኖሪ ነበር እንዴ? እንግዲህ ጭንቅላቱን ፍንክት እንዳደረገችው እሷንም ጠረጴዛ እንግዲህ ጭንቅላቷን ፍንክት አርጓታል። ይሄ ብቻ አይደለም መፈንከቱ ጥሩ ነበረ።
ነገር ግን ትልቅ ጉዳት ደርሶባታል። ከኮማ ውስጥ እንደወጣች ሄኖክ ነጻ ብታወጣውም የሚያስፈራ ነገር ተፈጥሯል። ሁለቱም አይኖቿ ማየት እንደማይችሉ ነው የተነገረው። ያቺ ነበልባል እናቷ እስኪ ምን ትሆን? ኪራን እንደዛ ቁም ሰቅሉን ስታበላው ጽናትን ስትሳደብ አቤት በቃ ትልቅ ሰው እኮ አትመስልም እናቷ ራሱ። ጽናትን ከፍ ዝቅ አርጋ እየተሳደበች ከኪራ ፊት ስትሆን ደግሞ ጽናትን የሆነ ጥሩ ነገር እንደዛ ነው የምታናገራት። ጽናት እንደምትሰድባት በቃ ለማለቃቀስ ትሞክራለች። ኪራ ዘወር ሲል ደግሞ ጽናትን ሙልጭ አርጋ ትሰርባታል። የሚጎዳ ንግግር አንቺ ሰራተኛ ነሽ፣ አንቺን አያገባሽም፣ ልጅ ቤሎ ትለብሳለች፣ ይጋባሉ፣ ቀለበት ያስራሉ እያለች በንግግሯ ድምት ውግት ታረጋት ነበረ ጽናትን። እንግዲህ ቪዲዮ እስከ መቀራረጽ ድረስ ሁሉ ደርሰዋል። ስለዚህ ቤቲ በጣም አደገኛ ሰው ነች። አሁንም ቢሆን አይኗ ሲበራላት ሄኖክን እንግዲህ በየቀኑ ከማድማትና ከማቁሰል ወደ ኋላ አትልም። ሄኖክ በቃ ሀገር ግን ለቀህ ጥፋ፣ መጥፋት ነው የሚሻልህ። ካልጠፋህ በስተቀር በጭራሽ ልትፋታህ አትችልም። ዛሬም ነገም ስቃይና መከራ ነው የምታበላህ እንጂ ምንም ጥሩ ነገር ልታበላህ አትችልም። ስለዚህ ከሀገር ብን ብለህ መጥፋት ነው ያለብህ። ከሀገር ውጭ በቃ ሀገር ውስጥ ከሆነ ራሱ አስሳ ነው የምታገኘው፣ አነፍንፋ ታገኘዋለች። እናቶ በላይ ትተዋቸዋል። እናቶ በላይ መተዋቸው አሪፍ ነገር ነው። በሌላ በኩል ኒና ታግታለች። ኒኑ ታግታ ባሏ እየተነፈራረቀ ነው። ናትዬ የሰፈሩ ድኳን ለምን ድኳን አትቀመጥም? ድኳን ለምን ተከል አታደርግም? ወደ ውጭ ብትወጣ ከግቢ ውጭ እኮ በቃ ያው ድኳን ትሆናለህ። ይሄን ያለው ግን ሳንቾ ነው፣ እኔ አይደለሁም። እንዳታነካኩኝ እሺ የናቲ አድናቂዎች። እንግዲህ ናቲ እያየ ነበረ የተወሰደችው ኒና። በጣም እያለቀሰ ነው፣ በጣም እያዘነ ነው። እንዴት ነው ሚስቱ ማዳንም ማልችል ባል የሆንኩት እያለ ናቲ በቃ አታልቅስ፣ እሺ አታልቅስ። ቅዱሴ ደግሞ የሚጠጣ ውሃ አቅርብለት፣ ምክንያቱም ሀዘን ላይ ነው ያለው። በእርግጥ ሁላችሁም ሀዘን ላይ ናቸው። ጽዬም ስብር ብላለች፣ ታሳዝናለች። እኔ እናት እሷ በጣም ነው የምትወዳት፣ የቤቷ ድምቀት ነች። እንግዲህ ኒና በሰላም እንድትመለስ ተስፋ እናደርጋለን። ግን ቅዱሴ አንተም ሀዘን ውስጥ ብትሆንም ያው ለናቲ ሶፍት ነገር ሰጠት አድርገው፣ ዝም አይባልም። ሶፍት መስጠት ካልሆነ መሀረብ መስጠት፣ እንደዛ ነገር ያስፈልጋል። እንግዲህ ኒናዬ በሰላም እንድትመለስልን ተስፋ እናረጋለን። አጋቿን የሚደረስበት ይሆናል። መርማሪ እጁ ውስጥ ስለገባ ጉዳዩ መርማሪ እጁ ደግሞ ሌት ተቀን ሰርቶ የእሷን አጋች የሚያገኘው ይሆናል። በቀላሉ ግን ኒና ስልክ ላይ ሲደወል የነበረን ስልክ እሱን ቢያጣሩ አሪፍ ነገር ነበረ። ስልኳ እጇ ላይ እንደሌለ እናውቃለን። ግን ደግሞ ሁሌ ቴክኖሎጂ ስለተራቀቀ ማግኘት ይቻላል። እንዲሁም ስልክ ተደውሏል። የተደወለበት ስልክ እሱ ሊጣራ ነው። ስለዚህ ኒና የመገኘት እድሏ ሰፊ ነው። አጋቾች ምን እንደምትጠቀሙ ባናቅም ከዚህ ድርጊታችሁ ብትታቀቡ መልካም ነው እንላለን። ጽዬ ተረጋጊ፣ አይዞሽ፣ ኒና ምንም አትሆንም። ሁላችሁም እንደተጨነቃችሁ እናውቃለን። ነገር ግን የድራማው ድምቀት ስለሆነች ኒና በቀጣይ እንድትመለስልን እንፈልጋለን። በሰላም እንድትወጣኛ ምኞታችን ስለሆነ ሁላችሁም ድምጻችሁን ከፍ አድርጋችሁ በአንድ እንድታሰሙ ጥሪያችን እናስተላልፋለን። ኒና ትለቀቅ፣ ኒና በቃ እገታ ይብቃ ይቁም እያላችሁ በኮሜንት ቅውጥ አድርጎልኝ ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናመሰግናለን።